ዛሬ ገና አዲስ ጽህፈት ቤት ቢያስመርቅ የሁሉ ድብደባ ይድረስብን? አቋማ ምንድነው እየሰራችሁ ያላችሁት? አዲስ ብራንች ከፍተን ገና ከማስመረቃችን ምን አይነት ድብደባ ይድረስብን? ምንድነው እየሰራን የነበረው? አራ አቋማ በትክክል እየተሰራ አይደለም። ምን ይቀጥል ላልኩኝ እስከ 89ኛ ደቂቃ ድረስ ይዛችሁ ከ89ኛ ደቂቃ በኋላ ምንድነው ያፈዘዛችሁ? ቆይ ይሄን የመሰለ መስሪያ ቤት ከፍተን አዲስ ብራንች አስተዋውቀን ምንድነው እየሰራን ያለነው? ይሄማ የሊቨርፑል እጅ አለበት እንጂ ብቻቸውን መለወጥ እንደማይችሉ አውቃለሁ። እስከ 89ኛ ደቂቃ ድረስ አብረን ተጉዘን ሄደን ምንድነው የተደረገው? እራልኩኝ የተቃጠልኩ ድብንን ያልኩት ቅጥል ማለት ነው። ቢያንስ ሲቲ እንዳይጠልና ጋራነ ቃበል አቋማ ምንድነው? ይሄ ነው አርሰናል። ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 ሆኖ እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራኸኝ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው? ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው። ያንቺ ቪዲዮ ካሚን ራይት አፕ ዌር ዘ ገነርስ ገና ሲቲ ይጥላል ዛሬ ማታ አለቀ ሰዓት ላይ ቋጣሪ ናብሻቂ የኔ ቲም እንዲነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ተስፋ እንዲኖራቸው አርገናቸው ነበር። እንዲቋጥሩ አርገናቸው ነበር። ጀግናንን ማክስ ዶማ እንዴት ነው የምትችለው? በቃ እኔ ምንም የምላችሁ ነገር የለም። እንችላለን። ሌሎቻችሁ ታጥባችሁ ታኙ። እዚህ ጋር እንድትቆዩ ፈልገው የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው። የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመተትራሉ። በቃ ግልግል ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባ ሐውልት ይቆምላልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርግ? ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔም እንደማወራ አላውቅም። ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል። ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ በቃ ማውራው ነገር ራሱ ግራ ገብቶኛል። ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። የምን ጊዜውም በጣም ነው የምትችል። አቤት ቅሌቴ ናጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው።
ኧረ በእናትህ ኧረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። ድንቅ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባክያ። ወይኔ ወይኔ ወይኔ! እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ቋጠርክ ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማን የማክስ ዶማን አንተ ምትለይ ተጫዋች ነህ። ማን ምትለይ ተጫዋች ነህ ደግሞ ሁለት ባዶ ቀስቀስ አባቴ ምትረወያ ያላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁን ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ። ጀማው መጣው ኧረ እሺ ምን እናድርግ ጀማው? እሺ እንሙት። እሺ ቆይ ከዚህ በላይ እሺ እንሙት። እሺ ከዚህ በላይ ሞት ይምጣ። እሺ ጀማው ምን ላድርግ? እሺ ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን በቃ ምንም ማድረግ አይቻልም። እንግዲህ ፈላው ይቅና። እንግዲህ መጣ አይና ወጣ አሉ ጢንዚዛ ኬት ነው ደግሞ አላህ እንጂ እኔ የላከብኝ ወያላ አንተ ህይወቴን አበላሸችው እኮ። አንተ በደስታ በሰላም እየኖርኩ ቋጠሮ እየሰራ የነበረ ምን አይነት ፈላ ምን አይነት እርጉም ፈላ አላህ እንደፈጠረብኝ በቃ ከኋላ የመጣ እርጉም አይነት ታወጣብኛለህ አንተ። ምን አለ ብደሰት? ቆይ እኔ ምን አለ አያሳድግህ እርጉም ፈላ አያሳድግህ ርጉም ፈላ። በጣም ተናድጃለሁ ረጅም ሰዓት ስቋጠር ስለነበር። ነገር ግን ከነቆረ የወጣ ትክክለኛ ሐሳቤን በዚህ ቪዲዮ ጠቅል አድርግ ማለት ነው። ዛሬ አርሰናል ከሌላው ጊዜ በተለየ ጥሩ ተጫውቷል ብዬ አስባለሁ። ነገር ግን ኤቨርተን ደግሞ በጣም ቆንጆ የመከላከል ቡድን ስለሆነ ጥሩ ሲከላከል ቆይቷል፣ ሁለቱ ጎል ከመቆጠሩ በፊት ማለት ነው። ከዛም በኋላ አርሰናል ጎል እንዲያስቆጥር ያደረገው ነገር ዋነኛ ምክንያት እንደኛ ቪክተር ዮኬሬሽን ይፈልግ ነበር። በነገራችን ላይ ጨዋታው ፈርስት ሃፍ እነ ካቨርትስ ሲያበላሹት የነበረውን ሲያጠፉት የነበረውን እንኳን ስትመለከቱ ቪክተር ዮኬሬሽን ይፈልግ ነበር ጨዋታው። የቪክተር ዮኬሬሽ መግባት ጨዋታውን ቀይሮታል። ሲቀጥል ማክስ ዶመንን ደፍሮ ማስገባቱ በዚህ ጨዋታ ዋናው ጨዋታ ቀያሪ ነው። ጎል ስላስቆጠረች እንዲሁም ደግሞ ቆንጂዬ ኳስ ክሮስ ስላደረገች ብቻ ሳይሆን ደፋር የሆነ ጥሩ የሚንቀሳቀስ ራይትም ሌፍትም ዊንግ ይፈልግ ነበር ጨዋታው። ማርቲኔሊም ከገባ በኋላ ጥሩ ሲንቀሳቀስ ነበር። ነገር ግን ማዱኬን መጀመሪያ ማስወጣት ነበረበት ብዬ አላምንም። ቡካዮ ሳካን ደፍሮ ማስወጣት ስለፈራ በሌፍት ሲጫወት የነበረውን ማዱኬን አስወጥቶ ማርቲኔሊን ላስገባ። እኔ ግን ቡካዮ ሳካ ወጥቶ ማዱኬ እንዲቆይ ነበር የፈለኩት። ግን ደግሞ ማክስ ዶመን መግባቱ ቡካዮ ሳካ ዛሬ ጥሩ እንዳልነበር በግልጽ አሳይቶታል ብዬ አስባለሁ። እሷ ከገባች በኋላ በዛው ቦታ ምን አይነት ቆንጆ እንቅስቃሴ ስታደርግ እንደነበር ተመልክተናታል ማለት ነው። ለማንኛውም የአርሰናል ደጋፊዎች ኮንግራ። እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ። ግን እኔ መቃጠል የለብኝም፣ እግዚአብሔርን መቃጠል የለብኝም። ፈርስት ሃፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው።